ትክክል ነሽ ብልሽ ጥሩ ነበረ ብላታለች። እንትኑን ቪዲዮን ከሰማችሁት በትክክል። ስለዚህ ሩታዬ ለምንድነው እንደዚህ የምትሆኙ? ለምንድነው እንደዚህ የምትሆኙ አትበሏት። ይሄ ነገር ለሷ ለራሷ ሰላም ይሰጣታል። ለምን ቤተሰብ አላከበርሽም፣ ቤተሰብ እንደዚህ አልሆንሽም፣ ቤተሰብ እንደዚህ አላረግሽም ተብላ የምትሰደበው ነገር አለ። በአንድ ቤተሰብ አላከበርሽም ወይ የምትባለው ቤተሰብ ሩታ እኮ አዲስ አይደለችም። ስንት ዓመት እኮ ከነሱ ጋር እንኖራለች አይደለ? ከ2 ዓመት በላይ ከነሱ ጋር እንኖራለች። ከቤተሰብ አላከበርሽ የሚላት ሰው ሩታ ማይዘብለሽ ልንገርሽ። ቆይ ሸዊት እኔ መልስላታለሁ። ሲጀመር ቆይ ሸዊት እኔ መልስላታለሁ። ልንገርሽ ሩታ ቤተሰብ አላከበርሽ የምትባለው ሀብላ ስትመጣ የእሱ ቤተሰብ ብታዋርድ ነው። እንዲያውም ልንገርሽ የእሷ ቤተሰብ ዝቅ አድርጋ ነው የእሱ ቤተሰብ ያከበረችው። እዚህ ላይ ማንም ሰው ለህልናው ብሎ ይፈርዳል። ሀብለሽ ስትመጪ ከጀምረሽ ካየሽ ቪዲዮ ማለት ነው ከምንም በላይ የእሱ ቤተሰብ ነበር አክብራ የነበረችው። ከራሷ ቤተሰብ በላይ የእሱ ቤተሰብ አክብራለታለች። ራለው ጊዜ ልንገርሽ ሴት ልጅ ናት። ባሏ ነው እንደዚህ የሚያደርግባት ተጎድታለች ብላ መረዳት የነበረባት ብዙዬ ናት። ለሩታ መረዳት የነበረባት ምንም አይነት መጥፎ ቃል እንኳን ብትነገራት ስሜታ መረዳት የነበረባት ብዙዬ ናት። ልንገርሽ ግን እሷ ትረዳ አህያ ናት። መረዳት አትችልም፣ መገንዘብ አትችልም፣ ማስተዋል አትችልም። መብላት ብቻ ነው የምትችለው እንጂ ሩታ ራሱ መጥፎ ቃል ተናግራ ብትሆን እንኳን ሴት ልጅ ናት፣ ባሏ ነው። ምክንያቱ ውስጥ አንድ ስሜታ ልትጎዳ ትችላለች። ከኒዴት ነው እኔ የምትናገረኝ ያለችው ከስሜት ላይ ነው። እኔ ቃል መጥፎ ቃል እንኳን ብታወጣ ስሜታ ሆና ንብላ መረዳት ነበር። ለመገላገል ከሁሉም ከጭቅጭቅ ከሁሉም ጋራ ይሄ ያለው ውዥንግዝ ከእንትን ከሚፈጠረው ይቅርታ ብዬ እኔ ተበዳኝ ሆኜ ይቅርታ ብዬ ሰላሜን ላገኝ በማለት ነው ብዬ ነው የማስበው። አሁን ሩታ ተበድላለች፣ ሁላችንም እናውቃለን። ከትንሽ እስከ ትልቁ ድረስ ደግሞ እሷን ክብር አልሰጣትም። እሷ ደግሞ እሷ እንደበደለች አድርገው ነው ሁሉም ነገር አሁን አክት የሚፈጥሩት። እሱንም አውቃለሁኝ። ግን እኔ ደግሞ ለራሴ ደስ ብሎኛል። በቃ ለምን በቃ ታርፋለች። ያመቶ እቺም እንደዛ አንቺ እኮ ቡዜን ራሱ እንደዚህ ብለሻል እንደዚህ አድርገሻታል እኮ ብሎ አፏን አይከፍትባትም። ቢያንስ እንኳን በሱ ታርፋለች የሚል እንትን አለኝ ውስጤ ላይ። አዎ በእርግጥነት ያው ለእኛ ለኦዲየንሶች ክብር አልተገኘም፣ ጥሩ ነገር አልተናገረም። ምን አለሽ በይ ነገ አንድ ነገር ይዛ ትመጣለች። እሷ መዘዝ አያልቅም። እንደ ወንድማህ እያየሽ አይደል? አንድ ሰው እንኳን ከተለያየ እኮ ተለያይተዋል። 4 ነጥብ በየቦታው እየሄደ የሰው ስም አያነሳም። እንደ ሴት በየቤት እየሄደ እያማት ነው ያለ አይደል? ስሟ እያጠፋ ነው ያለ። በየቤት በተጠየቅ ቁጥር ከተለያዩ 4 ነጥብ ተለያይተናል። እኔ እሷን ነበረን ጊዜ ነበረ ፈጣሪ በቃ ስላለን ተለያይተናል ብሎ እኮ ማቆም ይችል ነበር። ምንድነው በየቤት እየተጠራ እያማት ስሟ እያጠፋት እሷ እንደ እያንቋሸሸ ነው ያለ። ነገም ብዙ በሆነ ቤት ብትጠራ እሷ ናት ብላ ነው የምትናገረው። ምን አለሽ በይ ጊዜ ሰጥተን ለማየት ያብቃል። ስለዚህ የእነሱ ምንም የሆነ ምንም ብዙም ብትሆን ጤናማ አይደለችም። ነገ አንድ ሰው ይጠይቃት እንዴ እሷ ናት የገፋችሁ ብላ ነው የምትናገረው። 4 ነጥብ ጊዜ ይስተምቻለ ማየት ያብቃል ማለት ማሬ ህልመኛ እዚህ ጋር ይቅርታ ጠይቅ ያለበት ምክንያት አንቺ ገብቶሻል ወይ አልገባሽም? ጠይቅ ያለው እንኳ አልገባትም ህልመኛ ይቅርታ ያለበት ምክንያቱ ምን እንዳላት በደንብ ቪዲዮና ሰውየው ለማግኘት እሷ አጠገቡ ያለ ይቅርታና ከዛ ደግሞ እህቱ ይቅርታ እንድትል ነው እንጂ በህል ነው ወቅሶ እኮ አይደለም ይቅርታ ጠይቅ ያላት። እኛ ያናደደን እኮ ይሄ ነው። እሺ እዚህ ጋር ደግሞ እኔ መልስ ልስጥሽ። ሰውየው ማግኘት አለማግኘት የሰው ልጅ እኮ አንድ ነገር ልንገርሽ ሩታ ለራስሽ ማለት ነው። ሁላችሁም ሪከርድ አድርጋችሁ አድርሱላት፣ ሜንሽን እያደረጋችሁ ማለት ነው። ሩታ ልንገርሽ እኛ ሴቶች ነን። ሴት ልጅ ደግሞ ምንም ይሁን አንድ ወንድ ልጅ ማግጠሙ እንኳን ፍሬ አፍርተዋል እየተባልሽ ነው። ማግጦ ፍሬ አፍርተዋል እየተባልሽ ነው። ያለምንም እፍረት አደባባይ ላይ ቀለበት አድርጊያለሁ እያለሽ ነው ፊት ለፊትሽን። ወደዚህ እንዴት ነው የምትመለሽው? ከዛስ እንዴት ነው የምትኖሪ? የዛ አንድ ነገር ልንገርሽ ሩታ ለራስሽ ማለት ነው። እኔ ሴት ልጅ ነኝ። እኔ የአንቺ ቦታ ጫማሽን ያሳለፍሽው ጫማ ወይ ደግሞ ያሳለፍሽው ጉዳት አንቺ ቦታ ሁኜ ልፈርድ አልችልም። ተረዳሽኝ? እኔ ግን ማለት ሁላችሁም ሪከርድ አድርጋችሁ አድርሱላት፣ ይድረሳት ሩታ።
አንድ ሰው የሰው ልጅ ማለት ነው የወደደው ሰው ሲወደው ሲያከብረው ሲከበሩ ሲከባበሩ ነው። ተረዳሽኝ? አንቺ እሱ እንዲከበር አድርገሽ አንቺ እንደ ውርደት የምትታይበት ቦታ ለምን? አንቺስ ክብር አያስፈልግሽም? አንቺስ የእናት ልጅ እናት አይደለሽም? 9 ወር አተሰቃይሽም? አላለቀስሽም? አራበሽም? ያማረሽ ሳታገኝ ዝም አላልሽም? ለምን በዚህ ልክ ምን ትምህርት ልትሰጪ ነው? እሺ ይቅርታሽን ችግር የለውም እንቀበለዋለን። ምክንያቱ የሰው ልጅ በይቅርታ የሚያምን ያለው ህሊና ያለው አእምሮ ያለው ሰው ነው። ዝቅ ብሎ አንድ ፈጣሪ ምን ለኛ በኦርቶዶክስ የተባልን አንድ ጥፊ ሲሰጥክ እንኳን ሁለተኛ መልሰ ስጠው ነው የሚባለው። በእኛ ላስቀየመህ መልሰ አታስቀይመው ነው የሚባለው። ይሄ ትክክል ነሽ፣ ችግር የለውም። ይቅርታ መጠየቅሽን እኔ አልቃወምሽ። ግን የምቃወምሽ ነገር ለአንቺ የሚጠቅምሽን የሚጎዳሽን አንቺ ነው የምታውቂው፣ እኔ አላውቀውም። ምክንያቱም የኔ ቦታ በእኔ ቦታ ነው የምቃወምሽ። የኔ ሀሳብ ነው ይሄ። አንድ ወንድ ልጅ ማለት ነው ልንገርሽ፣ ወንድ ልጅ ከሄደ አንቺ ወደሽ አይደለም፣ አሁንም አስረግጬ ነው አፍቅሮሽ አይደለም። የወደደ ያፈቀረ አደባባይ ሚስቱ አሳልፎ አይሰጥም። የልጁ እናት አሳልፎ አይሰጥም። ለብር ብሎ የተከፈለ ይከፈላል፣ የተከፈለ ዋጋ ይከፈላል። ተረዳሽኝ? ማንም ይሆን ሴት ልጅ ላይ እንደ ዘውድ እንጂ እንደ ቆሻሻ የምትታይ እናት የለችም። ኔቨር። ግን አንቺ እዚህ ጋር ሀሳብሽን ወደ ራስሽ ለምንድን ነው የምትመልሺው? ምንድን ነው የጎደለሽ? ቁስልሽን እንዴት ነው የምታክሚው? እንዴት ነው እናትነሽ መጠንከር ያለብሽ እንጂ ወንድ የሄደ የማገጠ አይንሽን እያየሽ እኮ ነው የማገጠሽ። የማገጠልሽ ወንድ ልጅ ተመልሶ እንዲመጣልሽ ለምንድን ነው አንቺ የምትከባከብ? እንዴት ነው እኛ ከአንቺ ትምህርት የምንወስደው? የልጅ አባት ሌላ ሴት ሄዶ ማግጦ ያለምንም እፍረት ሌላ ድቃላ ያለምንም እፍረት ዲቃላ ይዞልኝ እየመጣ እኔ ለሱ ክብር ልጨነቅ? ዋይ ዋት ሀፐን? ለምንድን ነው እኔ ለሱ ክብር የሚጨነቅለን? ይገባኛል። አንቺ ፍቅር ላይ ነበርሽ፣ አሁንም አለሽ። ግን ደግሞ ይሄ ፍቅር ለዘላለም አይቆይም።